እየተሳደባችሁ አትጻፉ። ብልጡ ነው። ይሄን የምነግራችሁ ዋና አካውንት ይዛችሁ ማለት ነው። በፌክ አካውንት አትጻፉ። ብልጡ ነው። ለምን እኔ ቦልካለሁ ስለምቦልክ ፌክ አካውንታችሁን ዋናው አካውንታችሁን ተቦልኮ መከራችሁን ስለምታዩ ስለምቦልካችሁ መቤቴን እንኳን ፎሎ አይደለም 100,000 ሰው ለምን አይሆን እቦልካለሁ። ትግስት የለኝም እኔ ማለት ነው። ከበተረፈ ከኔ ውጪ እኔን የሚናገር ብቻ ሚውት አድርጉ። ከኔ ውጪ የፈለጉትን የመጻፍ መብት አላቸው። እንደ ማንኛውም ሰው ቤት እንደሚፈቀደው እኔም ቤት ተፈቅዷል። ከዛሬ ጀምሮ አለቀ። ማንኛውም ሰው እኔ በየቤቱ እግዚአብሔርን በጣም ታዝቤ ነው እንትን ላይ ማለት ነው ቴሌግራም ላይ መሀይሞች እኮ ቶሎ አትረዱም እኮ ትቆያላችሁ። መሀይም ቶሎ ይቆያል ለመረዳት። ማወራችሁ እኔ ሞዴሬተሮቼና የኔ ተከታዮች መቼስ ይገባቸዋል። ሌላው ጠላት ነው። ምንም ብትነግሩት እያየ እንኳን እንትን የሚለው ግን እኔ ቤት ሁሌም የምናገረው ነገር ጓደኞቼን ማንኛውም ሰው ከኔ ጋር ሲመጣ ማንኛውንም ሰው መውቱ ነው የምለው። እንደውም ሁላችሁም ሞዴሬተሮች ምንድን ነው የምትሉኝ? ያው እግዚአብሔር በሚያውቀው ማለት ነው በብዛት መታችሁ የምትሉኝ ቤት አንቺ ካልተሰደብሽ ለምን ሌሎቹ እኮ የሰደቡሽ ሚውት አያደርጉልሽም እኛን ለምን ታስጨንቂያለሽ ነው የሚሉትኝ። እኔ በቤታችን ክብር እንዲለምዱ ነው። የቤታ ሰዎች ተሳዳቢ ናቸው እንዲባል ስለማልፈልግ የቤታ ኮሜንት በልብ ተሞላ። በቃ ልብ እንደዛ ነበር አመለካከት። ያ አይሰራም። በቃ ከዛሬ ጀምሮ ለምን እሰደባል? ማርያም ንገይስ ላይክ አንድ ሰው እኮ ቅጣት እየተቀጣው ነው አይደል? ይሄ እኮ ምንም እኮ ጥርጥር የለውም ጋይስ። እኔ አሁን ለምሳሌ አንድ ሰው ሁላችሁም እዚህ ውስጥ ኮሜንታተሮችም ያላችሁ ሁላችሁም ቅጣት ተቀጣችሁ ቃሪያ መብላት ከሆነ ጨጓራችሁን ያማችኋል። ምንም እኮ ጥያቄ የለው። ጠላት እሰይ ቢል ምን ቢል ግን አትሊስት እንኳን ጨዋታ ነው ቅጣት ነው ብሎ ማስቆም አለባቸው። ተረዳችሁ አይደለ? አትሊስት ማስቆም አለባቸው። እኔ ቤት መቦለክ ነው ቀጥታው። ለምሳሌ ዮርዳኖስ ብሎክ ፎሎ ታደርገኛለሽ። ፎሎሽ ምንም አይጠቅመኝም ብሎክ። ይህንን ነው የማደርገው። ስለዚህ እኔ ማንኛውም ሰው ቤት እየተሰደብኩኝ እዚህ ደግሞ ሲመጣ የሚመወቱት ምንም ምክንያት የለም። ጨርሻለሁ። እኔም ብቻ ሲሳደቡ መቡቱ እንዲህ ኧረ ቲክቶክ ኮይን ይሉብኛል። የአባይ ልጅ ማማሩ አለበት አይደክሽም። መዲናዬ አንቺ የሚደክምሽ ትሸከሚያለሽ። የኔ ፍቅር ሀማለሽ ውዴ ትሸከሚያለሽ። ጉጉባ ተሸከመሽ ትዞሪያለሽ ውዴ። እንደዛ ከሆነ ይደክምሻል። እኔ ግን አይደክመኝም የኔ ፍቅር። ለምን እንደሆነ ታውቂያለሽ? ቁጭ ብዬ ስላለሁ አልደከመኝም። አልደከመኝም ውዴ። እየተሸከምኩ አይደለም እኮ ለምን ይደክመኛል? ቁጭ ብሎ ማውራት ይደክማል። ዜና አንባቢዎች ይደክማቸዋል። you have a big problem okay ይሄንን እኔ ታዲያ ልፍታልሽ ውዴ። ብሎክ ባረግሽ እኮ እንደዚህ እኮ ፕሮብሌም የምትዩ ነገር ከጭንቀት ትወጭበታለሽ። እኔ ቤት መምጣት ታቆሚያለሽ፣ ሰላምሽን ታገኛለሽ። ዶላር ነው አይ ገርሞኝ ነው። አይደክምሽም ትለኛለች። ለዛውም አሁን እንደዚህ ላወራሁት አሁን ገብቼ ባልን እድሜና ጤና ቢኖረኝ ውዴ 6 ሰዓት አወራለሁ። የአባይ ልጅ ማማሩ ንበቅኑ ውዴ። ቆይ እስኪ ላንብብልሽ አሁን እስኪ ማለት ቆይ እስኪ ላንብብልሽ። ኪያራ ቆይ ከመቦለኬ በፊት ቤታ ወዳጅሽ ነኝ ግን እሺ ከሁሉም ጋር ተናክሰሽ የተናከስኩትን ሁሉንም ሰው ትነግሪኛለሽ። ወዳጅ አያች ወዳጅ ማለት ቆይ ወዳጆቼ ልንገራችሁ። እስከ መቼ ወላይ ጸባይሽ አስተካኪ፣ ምክሬን ሊመክሩሽ አታስፈራሪ፣ ብሎክ አታድርጊ ውዴ። ቦልክሻለሁ። ለምን እንደምቦልክሽ ታውቂያለሽ? መሀይም ስለሆንሽ ትቦለኪያለሽ። መሀይም ስለሆንሽ ትቦለኪያለሽ። እንኳን አይደለም የኔ ወዳጅና ደጋፊ ሆነሽ አይደለም አባቴ ያለ ምክንያት የሆነ ነገር ቢል ቦልክ ያስቀምጠዋለሁ። ለምን ቃሪያ በልቼ ቅጣት እየተቀጣውኝ ሚውት አታድርጉ ማለት ከሰው ጋር መጣላት እና ነገረኛ ካስባለኝ መቦለክ አይደለም። ከዚህ ምድረገጽ ራሱ አይደለም
ከህይወቴ መዝገብ አውጣሻለሁ ማቀሽ ከሆነ ነው የምልሽ። እንዳንቺ አይነት ደጋፊ እንዲኖረኝም አልፈልግም። ደጋፊም አያስፈልገኝም። እኔ በራሴ 6 ዓመት የቆንኩ ልጅ ነኝ። ያንቺ ደጋፊ ምንም ሊያስጥለኝ አልቻለም። ቃሪያ ከመብላት አላስጣለኝም። መደገፍሽ ለጠላት አሳልፈሽ መስጠት ነው መደገፍ ማለት። ደጋፊ እኮ ማለት ለጠላት አሳልፎ የማይሰጥ ቀድሞ የሚረዳ ያ ነው። ቀድሞ የሚረዳ እስኪ ምን እየተደረገች ነው፣ ለምንድን ነው የምትናደደው፣ በምን ምክንያት ነው ብሎ ነው ደጋፊ የሚያው። አንቺ የኔ ደጋፊ አይደለሽ። ለእኔን ለጠላት አሳልፎ የሚሰጥ የኔን ጉድፈት ብቻ የምታይ ምን ሆነች ብለሽ ቀድመሽ የማትጠይቂ ደንቆሮ መሀይም ድግምታ መተታም ነሽ። አስረግጬ ስነግርሽ እንጂማ ደጋፊማ ብትሆኝ ኖር እንዴ ቃሪያ እንደዚህ እየተቀጣች ቅጣት ላይ ሲሰደብ ያ ሙሉ ኮመንት ሲሰደብ ምን አለ ሚዩት ቢያረጉላት ብለሽ ታስቢ ነበረ። እኔ ሪከርድ ምድረው ስክሪንሻት ስለሚደርሰኝ ነው የምናደደው እንጂ ዝም ብዬ እብድ አይደለሁም። ኦኬ ቴሌግራም አለኝ። ቴሌግራም ላይ የአገር ስክሪንሻት ስለሚደርሰኝ ነው የተሰደብኩት ሙሉ እየተላከልኝ። አንድ ስድብ ምንም ማለት አይደለም፣ ሁለት ምንም ማለት አይደለም። ላይክ ሙሉ የሰው ልጅ ግን እየተሰደበ ቢያንስ እንኳን ጸጥ ብሎ ማየት ጥሩ አይደለም። ገብቷችኋል አይደል? እኔ አሁን እዚህ ጋር አንድ ሰው ቢሰደብ የኔ አብሮ የሚጫወቱ የሚሰደብ ልብ አድርጉ ነው፣ ልብ ስጡ ነው የምለው። ለምን ብዙ ልብ ስትሰጡ ተሳዳቢዎች ኮሜንታቸው ስለማይታይ መሳደብ ያቆማሉ፣ ይወጣሉ። ለምንድን ነው ልብ ስጡ ምለው? የሰው ፍቅር ጎሎ ይመስላችሁ ወይንስ የፍቅር የልብ መዓት ሳይ ደስተኛ መሆን ይመስላችኋል? አይደለም። ልብ ስጡ እያልኩ ማስጨንቃችሁ ለምንድነው? ሰው ሲሰደብ እነዛ ሰዎች በእኔ ቤት ስለሚውሉ ስለማቅ ነው፣ ስለማቃቸው ነው። በሌላ ስልክ እንደዚህ ቁጭ ብሎ ስለሚያዩ አሰደብሽኝ እንዲመጣ አልፈልግም፣ ከአንቺ ጋር አልጫወትም፣ ቤትሽ እሰደባለሁ እንዲመጣ ስለማልፈልግ፣ እኔም የማልወደውን ነገር ሰው ላይ እንዲደረግ ስለማልፈልግ ነው ልብ ስጡ ምለው። ልብ ግን ሙሉ ስትሞሉት ኮመንቱ አይታይም። የምትሳደቡት ነገር ማንም ሰው አየው። ብትሳደቡ በልብ ተሞልቷል። የእናንተ ስድብ አይታይም፣ ያልፋል። ለዛ እያልኩ ነው ልብ ስጡ ምለው እንጂ የልብ ናፍቆት ይዞኝ አይደለም። ተረዳችሁኛ? ለዛ ነው ያንን እያደረግክ ያለሁት። ቆይ እስኪ አንድ ሰው ልብ ልክ ላይፍ ኢዝ ሾርት። እሱንማ ብታቅ ኖሮ በየኮመንቱ አታለቅስም ነበር። ብሎክ አረኩክ፣ ገላገልኩክ። ብሎክማ እያረኳቸው እኔ ቤት እኮ ቀላል ነገር እኮ ነው፣ ጭቅጭቅ የለውም። ብሎክ ታደርጊያቸውና በእኔ ደግሞ ብሎክ መደረግ ነርቫቸው እንደሚነካቀዋል ብዙዎቹ። ብሎክ ሳረጋቸው ደግሞ እንዳበደ ውሻ እየተንቀለቀሉ በየኮመንቱ በየሪከርዱ ተሳዳቢ ያረጋቸዋለሁ። በቃ ሌላ እኮ ምንም ነገር የለውም። ከዚህ ብሎክ ስታደርጋቸው ሪከርድ ላይ ተሳዳቢ ነው የሚሆኑት። በየቤቱ ገስት ላይ ካገኙሽኝ ሰው ቤት ይሳደባሉ፣ ሪከርድ ላይ ይሳደባሉ። ሌላ ምንም የሚፈጥሩብሽ ታሪክ የለም። ገባሽ? ያንን ነው ምለው። ማልቀስ የምትችሉ ማልቀስ ትችላላችሁ፣ ተፈቅዶላችኋል። መሳደብ ተሳደቡ። እኔን ስትሳደቡ በብሎክ አጥጣችኋል። ምንም ክርክር የለውም። ነጭናጫ ብትሉ እኝኝ ብትሉ እንደኔ እንደውም የሚጫወት የሚያስቅ የለም። እውነት እናውራ ከተባለ እንደኔ ኢነርጂ ያለ የለም። እኔ ኢነርጂ እንዳውም የሚመታው ፍዝዝ ቅርዝዝ ያለ ሰው ጋር ስገናኝ ነው። ቅርዝዝ ያለ ሰው ጋር ሳገኝ አሁን ቤታ ሞቅ በይ ምናምን ትይ ለምንድን ነው የማልለው? አንዳንዴ ኢነርጂ ማች ማድረግ አለበት ከዛ ሰው ጋር። እኔ በጣም ሰይጣን ነኝ፣ እንዴት ነው እሳት ነኝ። ስለዛ ከኔ ኩል አብሮ በቃ የሚል ሰው እንፈልጋለሁ። ድክም ያለ ሰው ሳገኝ ለዛ ነው ዝም የምለው። ያ ነው እኔ እና ማልቀስ ተፈቅዶላችኋል። እድሜ ልካችሁ 6 ዓመት አለቀሳችሁብኝ፣ 6 ዓመት ሰደባችሁኝ። ምንም ለውጥ የለውም። እኔ ብቻ ክፉ አሉን ውስጤ ያንን የሚያስበው። ሂውማን ዜድ እየጠራች ነው። ቆይ እስኪ ልክፈቷ አንድ ኢንቪቴሽን። ማን አለ? ቤታ ፈምሽኝ። የውዴ መፈመስ አይደል እንዲህ መከራ ውስጥ የቀጠተኝ በማያውቁኝ። ኦኬ እናም ጋር ካለ በማያውቁኝ አይደል እንዲህ አብሮ ይኖሩ የማያውቁት ባህሪን አይቶ የማያውቁት አንድ እባብ ነሽ ክፉ ነሽ ይሉሻል። እግዚአብሔር ያሳይሽ። ክፋትማ ክፉ ሴትማ በሆን አሳያቸው ነበር። እንዳው በቻልኩበት አምላክ ክፉ አድርጎኝ እያልኩኝ በቻልኩበት አፌን ሰብስቤ ቢያስኩና እያስመሰልኩ በቀጠልኩኝ። ማን መሰደብ የሚወድ ያለ ይመስልሻል? ማን ሁሉ ጊዜ ነጭናጫ ከሁሉ ማን እንደዚህ እንዲባል የሚፈልግ ይመስልሻል? ሁሉም እኮ ወይኔ እንትና የጸባይዋ ደስ ሲል እንትናን መባል ለሚፈልገው ገባሽ? ግን ምንም ሳታደርጊ ሰው ሳይረዳሽ ይሰድብሻል፣ ማንነትሽን ሳያውቅ።
አይ ዊሽ በአካል ብታቆኝ እንኳን ላወቅኩት አይደለም ላላወቅኩትም ሰው እኔ ሟች ነኝ። ግን አትንኩኝ ነው በቃ። እኔ ማንም ሰው እንዲነካኝ አልፈልግም፣ ያለምንም ጥፋቴ በተለይ ማለት ነው። አትንኩኝ ነው። አይሮኑ ደሜ የሚሆን አላውቅም። አትንኩኝ። ማንም ሰው ላይ አልደርስም ዘልዬ ሰው ሳይነካኝ አለቃም። በቃ ከነኩኝ ግን አልፈልግም። እስከ መጨረሻው ውስጥ ያለው ስሜት እስኪሰማኝ ሰው ከሰው ጋር ትጣያለሽ ብለኝ ተነጫናጭ ብለኝ እኝኝ ያልሽ ቢሰለቸው ድረስ አይመለከተኝ። ውስጥ ያለውን ነገር የተሰማኝን አውጣል። ገባችሁ? አለቀ። ለምን? ስለማውቃችሁ ነው። አሁን ስለማውቃችሁ እኮ ነው። ማርያምን አምላችሁን። አሁን ምንድነው ሁሌ ማልቀስ ነው? ሁሌ ተናግሬ አላውቅም። ግን የኔን የምትጠሉ ሰዎች ሁሌ ለእናንተ የሚታያት ጥላቻ ነው። ጥላቻ ለቅሶ ነው የሚመስላችሁ። እኔ ምን አለ ከኔ ጋር ያለ ሰው ግን አልተፈጠረም መሰለኝ። ከኔ ጋር የሚግባባ ሰው አልተፈጠረም። ከኔ ጋር እኔ አሁን ብትተርቡኝ ሙድ ብትይዙብኝ ምንም አይመስለኝ። ለምን? ምላሹን ቆንጆ አድርጌ እንደምመልስላችሁ አውቃለሁ። እኔ አሁን አንድ ሰው ቢተርበኝ እንዴት አድርጌ የመልስ ምቱን አዘጋጅቼ እንደማደርገው አውቃለሁ። እንትን አይለኝም። ግን እኔ አሁን ሰዎች ስቀልድ ምናምን ብስጭት ይላሉ፣ ወዲያው ይናደዳሉ። ገባችሁ? ከኔ ጋር ፒስ የሆነ ሰው ወንዶች ናቸው መሰለኝ ከኔ ጋር የሚስማሙት አይደል? ነገሩ እናንተም ትላላችሁ ወንዶች ናቸው የሚስማሙት። ውዴ አቦ ሙዚቃ ክፈች ያልሽ ውዴ፣ የሽርሙጥና ዳንኪራ የምትመጪ ከሆነ ሂጂና መሸታ ቤት ማታ ማታ እየሽ ዘፈን አዳምጪ ውዴ። ይሄ መሸታ ቤት አይደለም፣ የዳንኪራ ቤት አይደለም፣ የድቤ ቤት አይደለም። ሂጂና መሸታ ቤት ሄደሽ ቂጥሽን እያገላበች አቦ በለመደ አፍሽ መጠጥ ቤት እየሄድሽ አቦ ክፈችዋ ጠርሙሱን እያልሽ ያደርሽ የሴት ጎረምሳ ወጠምሻ። አሁን ደግሞ እዚህ መጥተሽ አቦ ሙዚቃ ክፈችልኝ። ማናባሽ ነሽ የምታስከፍችኝ? ዲጋይስ ልክ በቃ መሸታ ቤት ያለሽ ነው የምመስለው። አቦ ሙዚቃውን ክፈቺ። ቅማላም የሙዚቃ ሱስ ካለብሽ ገንገበጋ ግርታን በርሽን ዘግተሻል። አትደልቂም እንዴ? እኔ አንቺ ሙዚቃ አጫዋች ነኝ እዚህ ጋር ስታይ አንድ አበባ ስጪኝ ብለሽ አትሰጪኝ። በት ይህን የመሰለ ፀጉር ነው። ተመልጫለሁ እኮ እንዴ! እናንተ ናችሁ የመለጣችሁኝ። እኔ ከባህሬ ደስ የሚለኝ እዚች ጋር ነው የምናደደው። ከዛ በኋላ በደቂቃ ውስጥ ረሰዋለሁኝ። የሆነች ሰዓት አለችኝ ንጭንጭ አረግና የውስጤም ቅጥ አረግና ቅጥልም ካልኩኝ ውጥት አረጋታለሁኝ። ከዛ ከነገ ጀምሮ አላስታውስም። ግን እነዚያው እንደነሸ ምናምን ካያችሁ ነገር ሲበሉ ነው የሚያዱትኝ። ነፊንገር ምናምን ሁሌ የማይፋቱኝ እኮ ለዛ ነገር በመልኬ ሳይቀር ፊቴን አንዴ ኤዲት ስታደርጉ አንዴ ምን ስታደርጉ ምን ያላረጋችሁኛል? ቤተሰቦቼ ያልቀራችሁ የለም። ማንነቴን ዘሬን ሳይቀር እየነጠቃችሁ ኤዲት ቪዲዮ እያደረጋችሁ ያቀናበራችሁ እኮ ያ ሁሉ ጊዜ እኔ ቤት ታልፌያለሁ። ገባችሁ? የእናንተ ምላስ ምንም አያደርገኝም። እግዚአብሔር ደግሞ ዛሬ ልቤን አይቶ ምናምን የሁሉም ማሳለፌን አይቶ የሰው ፍቅር ሰጠኝ። አመሰግነዋለሁ አምላክ። የሰው ፍቅር ትልቅ ነገር ነው። አልጠግብምም፣ ጥጋበኛ አይደለሁም። ግን ደግሞ አንዳንዴ ተረዱ፣ አንዳንዶቻችሁ ተረዱ። እስኪ ምንድን ነው ላይክ ምንድን ነው? እስኪ አሁን እኔ ዝም ብላችሁ አስቡ። እስኪ አሁን እኔ ማንም አልተናገርኩም። ትናንትና ወታ ሰደበችኝ። እኔ ብመልስ አሁን ምንድን ነው የምትሉትኝ? እኛት ወይ ሁሌ ማልቀስ ሁሌ መሳደብ ነው የምትሉት አይደለ? እንደዛ ነው የምትሉት አይደል? ያንን ነው የምትሉት። አንቺ ጨቅጫቃንሽ፣ አንቺ ነዝ። ግን እኔ ስንት ሰው ነው የሚሰድበኝ? እስኪ እናንተ ብትሆኑ ትችላላችሁ ወይ? እስኪ እናንተ ብትሆኑ ሰው ለልደት ጊፍት ተሰጠ ብሎ በዛ ልክ አባቴ ሲጠለጠል ስትሰደብ ትችሉታላችሁ ወይ? ምንም ሳላረግ ሰው እንደማንኛውም ሰው ተነስቼ ልደቱ እንደሚያከብረው ቲክቶከር ላይ ተነስቼ እንደማንኛውም ሰው አከበርኩ አይደል? ተሰጣት ተብሎ በዛን ያህል ጥላቻና በዛን ያህል ስድብ ስትሰደብ ትችሉታላችሁ? አትችሉም። ማናችሁም አትችሉም። ግን እዚህ መታችሁ ግን የሰው ልጅ ባህሪ ይለያያል። 10 አይነት ባህሪ ነው የሚመጣባችሁ ጌም ስትጫወቱ። ከ10 አይነት ሰው ጋር ነው የምትጫወቱት። የራሴ ባህሪ አለ፣ የራሳችሁ ኑሮ አለ፣ የሰው ባህሪ አለ፣ የሰው ኑሮ አለ። ያንን ተሸክማችሁ ከዚህ ሁሉ ህዝብ ጋር እየተጨቃጭ 8 ሰዓት መቀመጥ ማለት 9 ሰዓት ላይቭ ላይ እየተቀመጣችሁ ሆስት ሆናችሁ ላይቭን እየመራችሁ ምን ያህል እንደሚከብድ እኔ ነኝ የማውቀው።
ግን እኔ ተላምጃለሁ። ምላስ አለ እመልሳለሁ፣ እናገራለሁ። ያ ነው እግዚአብሔር እንደውም አጥንቴን እንትን ያለው ማለት ነው። ገባችሁ? እና አትረዱም። እኔ ለአንድና ለመጨረሻ ጊዜ ነው የማወራው እመቤቴ። ለዛው ምን የምሰደበው በኮሜንታተር አይደለም። ትልልቅ ፎሎ ባላቸው ሚዲያ ላይ ወጥተው ሲያወሩ በሪከርድ የሚሰሙ ላይክ እንዴት ነው ሪከርድ የሚፖሰትላቸው ትልልቅ ፎሎ ያላቸው ሰዎች ናቸው። 9 ለ10 ሆኖ የሚገጥሙትን ከኔ ጋር ማለት ነው እመቤቴ። ዝም ብሎ ሰው እዚህ ኮመንት ላይ ቢሰድባችሁ ሂድ ግማታም ብላችሁ ትመውቱታላችሁ። እኔ ግን የምሰደበው ከዩቲዩብ ጀምሮ እስከ ቲክቶክ ድረስ ትልልቅ ፎሎ ያላቸው 500 ሺህ 200 ሺህ 300 ሺህ 400 ሺህ 1 ሚሊዮን ያላቸው ድረስ ናቸው ተመሳጥረው ቪዲዮ እየሰሩ የሚሳደቡት በየቤታቸው ቀን ከሌሊት። አሁን እስኪ ትናንትና እንኳን ተፖስቶ ነበር። እስኪ ገርመኝ ድረስ የሆነ ልጅ ገብቶ ያቺ ሄለን ቤት ከዚህ ሁሉ ጌመር እንግዲህ መድኃኒዓለም ያሳያችሁ። እንደ ቤታ ለማኝ ነው መሆን የምትፈልጊው፣ እንደ ቤታ ለምኝ። ከዚህ ሁሉ ቲክቶከር መድኃኒዓለም ያሳያችሁ። እንግዲህ ከዚህ ሁላ ሰው እዛ ገስት ላይ በዛ በ1000 ነው በ2000 ሰው መሀል ገብቶ የኔን ስም ማንሳት ተራ ሰው ነው። ኢትስ ኦኬ ችግር የለውም። ግን ምን ያህለው ገብቷችኋል? ምን ያህለው ተጽዕኖ የሚያድርባችሁ። ግን እኔ ሁሌ ምንድነው ለእግዚአብሔር ተስፋ አለኝ። እኔ አምላክ ክፉ አታድርገኝ፣ የሰው እንድመኝ አታርገኝ፣ ጨካኝ አታርገኝ፣ ካለኝ እንድሰጥ አካፋይ አርገኝ። ከዛ በተረፈ ወዳጆቼ ነው ያለው። በቃ እመቤቴን ሁሌ ወዳጆቼን ነው የማየው። እና ደግሞ ከኔ በላይ ደግሞ የሚቀጠቀጡትን ሰው ነው የማየው። ከኔ በላይ ደጋፊ የሌላቸው ሰው የሌላቸው ሰዎች እነሱም እኮ ተቋቁመውታል። እኔ ይህንን መቋቋም በቃ አያቅተኝም እያልኩ ነው እንጂ እግዚአብሔርን በጣም ነው የሚከብደው። የምሳደበውም ራሳችሁን ለመጠበቅ ነው። አሁን እቺ ደንቆሮ እሺ እሙ የምትባል ደንቆሮ ምን ታረጓታላችሁ? ትቦልኳ። እንደዚህ አይነት ደንቆሮ ያጋጥማቸዋል። ከነዚህ ጋር ነው እሺ አብረን አሁን የምንቀጥለው። ለማስረዳትም አትችሉም። ስታስረዱ መሰደብ፣ እግዚአብሔርን ስታስረዱ መሰደብ። ምን ስትሉ ቀኑ ሙሉ እኮ ስለ ሰው የሚነዛነዝ እኮ አለ። ቀኑ ሙሉ ስለ ሰው የሚያወራ ሰው አለ እኮ አይደል? ላይቭ ላይ ሁሌ ሰውን መተቸት የማይሰለቻቸው ሰው አሉ። እኔ እኮ ጌም ስጫወት በመሀል መጎረባበጥ ላይ ነው የሆነ ላይ ሰዓት ሙዴ ተቀይሮ የምናገረው። ከዛ በተረፈ ትቻለውኝ ከሰው ጋር መሰዳደብ፣ መልስ መመለስ አቁም ያለው። ያም ሆኖ ግን የሚሰለቻችሁ ሰዎች አላችሁ። ይገርመኛል። እኔ እግዚአብሔርን ሌሎቹ እንደበለጉ ቢሳደቡ ቀኑ ሙሉ ስለ ሰው ሲያሙ በየዩቲዩብ በየሙኑ ተለጠፈው ሲያሙ ሲያወሩ ስለ ሰው ህይወት ሲፈተፍቱ ምንም አይመስላችሁ። እኔ ቤታ ግን ከጌመሮች ጋር የሆነ ነገር ተነካክቼ ከሆነ ትልቅ አጀንዳ ታደርጉታላችሁ። ምን አይነት ደም እንዳለኝ አላውቅም። ምን አይነት መራራ ደም እንዳለኝ እግዚአብሔርን አምላክ ሁሌ የምለምነው ከዚህ ቲክቶክ ላይ የሆነ ነገር ሁኝ እንትን ብዬ ብቻ በተለየው እግዚአብሔርን ኧረ ስማ ነው ውዴ። እነሱ ማያቸው የለም ምናምን ሳይሆን ትንሿ ነገር እኮ ነው እኔ ላይ የምትገናው እኮ እግዚአብሔርን ይገርመኛል። እስኪ ላይቭ አሁን እሺ ሶኪ አሁን ዝም እላለሁ፣ አልፈዋለሁ፣ ዘፈን እንከፍታለን ምናምን። ከነገ ጀምሮ ዝም ብላችሁ እስኪ ቁጭ ብላችሁ ተከታተሉ። ዝም ብላችሁ እመቤቴ ተከታተሉ እስኪ ላይክ ጸጥ ብላችሁ እስኪ ምንድነው ችግሩ ብላችሁ የእውነት እኔንም ስለምትወዱኝ ወይም ስለምትጠሉኝ ሳይሆን ቁጭ ብላችሁ እስኪ ምንድነው ብላችሁ ይዩትኝ። ከዛ ትረዳላችሁ። እኔ ከአቅሜ በላይ ስለሆነብኝ ነው ማርያምን ዛሬም የተናገርኩትኝ። ከአቅሜ በላይ ሆነ። እኔ ሰው አላጣው፣ ወዳጅ አላጣው፣ ጊፍተር አላጣው። እግዚአብሔር ይመስገን። እግዚአብሔርን አላማርርም። እኔ እግዚአብሔርን አላማርርም። ከኔ የባሱ ምንም የሌላቸው ሰው ያላያቸው 5 ሳንቲም የሌላቸው አሉ። እግዚአብሔርን አላማርርም። ለኔ ያረከውን ለማንም አላረክም። ማርያምን ለኔ ፈጣሪ ያረገውን ለማንም አላረግም። እኔ ሰው መውደድ አለኝ። እንደማንኛውም ሰው ጌም ስጫወት እኔ ጊፍት በቀን የማይሰጠኝ የለም። እግዚአብሔር ይመስገን። አላማርርም። መድኃኒዓለምን እንዳትቆጥርብኝ አምላኬ ወይ። ግን በቃ እነዚህ መርዞች አሉ ታውቃላችሁ። አሁን እቻውን ይጭታል። ምን አሁን ምንሽ ተነካ? እስኪ ቆይ ልቦልካል። አሁን ምንሽ ተነካ? አሁን ሉሉ ምንሽ ተነካውን? እስኪ ምንሽ ተነካ? እስኪ ንገሪኝ። አሁን ይጭት ያለሽ ምንሽ ተነካ? አምላክን ማመስገን ያምሻል። ለካ አሁን አንቺ የነጭ ፕሮፋይል አድርገሽ ትዞር ያለሽ የሆነች ኤዥያ ፕሮፋይል ሊያደርግሽ አታውቂያትም። የማንንም ነጫጭባ ዲቃላ እየይዘሽ ትዞር ያለሽ የራስሽ ወገን ግን ይጭ እያልሽ ትሳደቢያለሽ። እግዚአብሔር የእውነቴን እኮ ነው ጋይስ። ምንድነው ምንሽ ተነካ ብትሏቸው እኮ አያውቁም። አንድ ያስገብኝ እሺ። ዜት በርበሬው መንትን ሚጥሚጣው መጣብኝ እናንተ። በስማ ቤታዬ
ወይ ይኸው ያጦለወለኝ ልቤ እየዞረብኝ ጭንቅላቴ ጅማ ቃሪያ አንቺ። አዎ 3 በላሁት እኮ እስቲ እውነት በይ እና 3 በልቼ አንዲቷ እዛ ስትሆኚ ይኸው እቺ ይዣት ወጣሁ። ይኸው እቺ አንዲቷ አላመመሽም? እኔ እኮ አስመለሰኝ። ደም ስሬት ወጣጠረ እንትን በጭንቅላቴ እንትን ያልኩት። ወይኔ በስመ አብ ጋይስ፣ አሁን ቃሪያው እየመጣብኝ ክርስቶስን እዚህ ጋር እንትን እያለኝ የመጣብኝ በባዶ ወዲህ። አንቺ ምግብ በልተሻል? አዎ ያው ግን ሩሆኛል። ለዛ ነው ምግብ። እኔ እኮ እህል አልበለ ትናንትና የበላው ነኝ እኮ በዚህ ሰዓት ጣፋጩን አይስክሪም ከኪዳኔ ጋር ሲጫወት የበላው ሀቅ ልናገርሽ ከ3ቱም ሁሉ አልበላሁትም። ተፍቼዋለሁ። እንኳን ወጣሽ እግዚአብሔርን በይ። ዞርብኝ፣ በቃ ተሽከረከረብኝ። በቃ ማርያም ተሽከረከረብኝ። ይኸው ጅማቴ ይኸው እስካሁን እንደዚህ ያለ ነው እኮ። ልንገርሽ እንዴት ተፋሹ? ዋ ስትወጭልኝ እጀ ትፍት እንዴት አፍሽ ውስጥ ነበር 3ቱ? አይ አንዱማ እዛ ላይ ጨረስኩት እኮ መንገድ ላይ። አንቺ ያልሽ እዛ ያልሽ፣ እኔ ደግሞ ያልኩ ይዋጥኩ። አንቺ እግዚአብሔር ገት እንዴት እንዳወጣሁትኝ እኔ ጣቴን ጠቅ አረኳትኝ። በቃ መቆጣጠር አቃተኝ። ደግሞ ጋይ ሲወጣ በርበሬ አይደለ እንደዚህ ያቃጥል የለ በዚህ እየመጣ በቃ ለበለበኝ። በኢየሱስ ምን እንደዚህ እኔ ቆይ ጋይስ የቃሪያ ውድድር የሚያደርጉ አሉ እዚህ አሜሪካን ሀገር። እንዴት ነው ጋይስ የሚወዳደሩት? ያንን የሚያቃጥል የሚለበልብ ቃሪያ የሚበሉትኝ እንዴት ነው ጋይስ? ምን እያደረጉ ነው? ኧረ እግዚአብሔር አወጣኝ። የባንግላዴሽ እንኳን ያላመጣሁት የባንግላዴሽ ቢመጣ በቃ ነገ ሆስፒታል የለሁም። ቲክታክ ላይ አታገኙኝም። ይሄ አጫጭሩ ሚጥሚጣ ቃሪያ እሱ ነው የምወደው። ደግሞ እኔ እሱ አላመጣም እጄ የገዛሁት ጋይስ። እሺ ንገሩኝ። አሁን እነዚህ የቃሪያ ውድድር የሚያደርጉ ሰዎች አሉ። ቃሪያ እየበሉ ትልቅ በቃ ይሄ ደግሞ ጎስት ምናምን የሚሉት ፔፐር አላ እንደዚህ እያመጡ ይበላሉ ማለት ነው። እንዴት ነው የሚችሉት? ገንዘቡ ነው የሚያስችላቸው? የሚሰጣቸው ገንዘብ? እኔ እኮ ቤታ እኔ ጓደኞች አለማ እንጂ እኔ በትክክል ነው የተቀጣሁት። እኔ እናቴ ትሙት ከፀጉሬ ዱቄው እያዩሽ። እኔ እኮ ውጭ አልኩሽ እኮ ሰው የለሽም ውጭ አልኩሽ። አዎ ችግር የለም እሱ እግዚአብሔር ያለው ነው የሚመጣው። ግን ፀጉሯ መቼ ተቀጫ ትለኛለች ወይዘሮ ሄለን ወርቁ። ከፀጉሬ ተደፍድፌ እያዩኝ እኮ ነው እያዩኝ። ነገ ፈተዋለሁ ብዬ ነው በውሃ እንደዚህ ጥርቅ ያደረኩት እኮ። ስሚ ለምን አልተጫወታችሁም ታዲያ? ለምን ተበታተናችሁ? እኔ እኮ እናንተ እንዳልይዛችሁ እኮ ብዬ ነው። እኔ እዚህ ሳስመልስ ምናምን የእናንተን እድል ደግሞ ከምዘጋ ብዬ እኮ ነው የወጣሁት። ምን እድል? እኔ እኮ ከእናንተ ከሄዳችሁ በኋላ እኮ ሳፖርት የምታደርጉ ምን ላሰራ አልኳቸው። ቂጥ ግንባሬ ላይ ፊቴ ላይ ላሰራው ወይ እኮ አልኩ። ጡቴ ፊቴ ላይ ላሰራው፣ ቂጤ ፊቴ ላይ ላሰራው፣ ፀጉር ላደርግ ምን ልሁንላችሁ እኮ አልኳቸው። ምን ላደርግ እኔ የት ልሂድ? እና አሁን አገቢ ይኸው እያጦለወለ ለራሴ አሁንም እንትን እስቲ ነው የገባሁት እንጂ እኔ ረተኝ የማን ሄር አድርጌ ልምጣ ወይ ኮፍያ እዛ ወይዘሮ ሳራ አልሀበሻ ልምሰል አልሀበሻ ሬስቶራንት ዱባይ ሄለንን ጥሯትኝ። አሁን ሰው የለኝም ግን ኦኬ እንጫወትን ብለን እየተቀጣጣን እንጫወታለን። ኦኬ ወይዘሮ ዜድ የነበረ ወይዘሮ ሄለን አልሀበሻ ሄለን ጋይስ ቮይስ ልክ አለች። ሂዱ ንገሯትኝ። እወጣለሁ። ዝም ብለሽ ጌምሽ አድርጊ ቤታ። ነይ በሏትኝ፣ ነይ በሏት። እየተቆላላሽ ነው። ነይ በሏትኝ። ጠብቂም ብያት ነው ቅድም። የኔ እናት ሄለን እኮ ጨነቃት። በእናትሽ ተመልሳ መጣኝ። እስቲ እዚህ ያላቸው 4800 ቤታ በሏትኝ። ሂዱ የቤታ ፋሚሊ 300,000 ሲያስገቡ ጋይስ ሂዱ። ሄሉን ቤታ በሏት። በማርያም ሂዱ። 300,000 ሲያስገቡኝ ደህና ነሽ ትላለች። 300,000 1,000 ነው የቀረኝ። 300,000 ያስገቡኝ የቤታ ፋሚሊ ወዳጆች